ባለቅሽስ ምን ልታመጭ ነው አንቺ ቆሻሻ? ትሰሚኛለሽ? ቶሎ ብለሽ ቤቱን ለቀሽ ውጪ። እያሳመንከኝ ነው። በራሴ ሄዳለሁ። ልቀቀኝ እባክህ። እንዴት አድርጌ ዶክተር ምኑን አስናለሁ? እሷ እኮ አናኮረችብኝ እኮ ማንም የለኝም። ከጓደኞች ጋር ለመገናኘት ነው እንደዚህ አይንሽ ድረስ የምትኳኳዩ? እኔማ ከማዬ ጋር ስጣላ ከቤት ወጣሁ። ግን ቆይ ለምን ከኔ ጋር ትንሽ ወተን ፈታ አንልም? እርግጠኛ ነኝ እኔ እየደወልኩለት እንደሆነ ስላወቀ ነው የማያነሳው። ማንም ሰው ከመንገዴ ላይ ሲቆም ዝም ብያ ላይ እኔ እዚህ ምድር ላይ ማንም ማመን እንዳለብኝ በፍጹም አላውቅም። እኔ እኮ አቻግሪ ስጠሪ የጠፍታ ነው። ማን አባሽ ፈቅዶልሽ ነው እዚህ መተሽ የምትጋደው? አንተ ሁልጊዜ ነገሮችን ታቃልላለህ። በህልሙ እንኳን ይደርስበት። ቆይ ግን ይህን ቦታ እንዴት ልታገኙ ቻልክ? ስለማሳይሽ ደግሞ ፍቅሬ በጣም እየጨመረ መጣ። አይ ቤኪ፣ አንተ እኮ ንግግር በደንብ ታውቅበታለህ። ይኸውልህ ቤኪ፣ ቤት ስንገባ ይህንን ፍቅርን በተግባር ማየት እፈልጋለሁ። ነገ ከነገ ወዲያ በስራ ስንወጠርና በጣም ቢዚ ስንሆን ይህ ፍቅራችን አለ ወይ የሚለው ነው የኔ ጥያቄ። ቤኪ፣ የዛሬ ዓመትም ብቻ ከዛ በላይ ይህ ፍቅራችን እንዲቀንስ አልፈልግም። እሺ? የእህቱን ጥቃት የማይወጣ ወንድ ልጅ አይወለድ የሚለው ዳይመንድ ዛሬ በሄለን ዙሪያ እጅግ በጣም ደስ የሚል ታሪክን ሰርቶ ይገኛል። ዳይመንድ እህቴን ሄለንን አልጋ ላይ ያዋሏትን ሰዎች እያንዳንዳቸው ቅጣታቸውን ነው የምሰጠው የሚለው ዳይመንድ አሁን ላይ ቤዛን በማሰርና በማገት እስካሁን ላደረገችው ጥፋት ሁሉ ዋጋ እያስከፈላት ይገኛል። መቼም ቢሆን እህቴ ስትጎዳና ስትበደል ቆሜ ማየት አልፈልግም የሚለው ዳይመንድ አሁን ላይ ቤዛን ውሃ እየደፋባት እናም ወንድምሽ ካለበት ቦታ እንድታመጪው እፈልጋለሁ በማለት የማታመጪው ከሆነ ደግሞ ሄሉ ላይ ላደረሽባት እያንዳንዷ ጥፋት ዋጋ ትከፍያለሽ እያለም ስቃይዋን እያበዛባት ይገኝ ነበረ። ዳይመንድ ከአጠገባቸው ሲጠፋ እጅግ በጣም እየተጨነቁ የሚገኙት ጓደኞቹ አሁንም ፍለጋቸውን እየቀጠሉ ይገኛሉ። ታዲያ ከጓደኞቹ ለየት ብላ ዳይመንድን ላገኘው እፈልጋለሁ፣ ይህን ያክል ቀን ሙሉ እንዴት ሊጠፋ ይችላል የምትለዋ ኩኩሻ በተደጋጋሚ ዳይመንድ ስልክ ላይ በመደወል ለማግኘት እየሞከረች ትገኝ ነበረ። ታሪክ እየሰራ ያለው ዳይመንድ ማንንም ማናገር አልፈልግም፣ ኩኩሻን አይደለም ለምን ማንም አይሆንም፣ አሁን ላይ ላወራቸው ፍቃደኛ አይደለሁም፣ ምክንያቱም እኔ ያለሁት የበቀል መንገድ ላይ ነው ይል ነበር። ታዲያ ብቻዬን ልወጣው አልችልም የሚለው ዳይመንድ እጅግ በጣም ለሚወደው ጓደኛው ለኪንጎ በመደወል እርዳታውን እንደሚፈልግ እናም አሁኑኑ ወዳለበት እንዲመጣለት እንደሚፈልግ ነግሮት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 263 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ውድ የአደይ ፊልም ተከታታዮች ዛሬ ደግሞ አደይ እጅግ በጣም ደማቅና በሚያስደስት ሁኔታ እየቀረበልን ይገኛል። እንግዲህ ውድ ፋሚሊዎቼ አደይ የባለፈው ክፍል ላይ እንዳየነው ሄለን እጅግ በጣም የከፋ ጉዳት ደርሶባት ሆስፒታል እንደገባች እናም ደግሞ መቼም ቢሆን እህታችን እንደዚህ ሆና ከአጠገቧ ልንለይ አንችልም የሚሏት ጓደኞቿ ከአጠገቧ ሆነው በተጨማሪም አበበ ደግሞ ሄሉዬ ላንቺ እስከ ጥግ ድረስ ዋጋ እከፍላለሁ እያለም በመንሰፍሰፍ ላይ እንደሚገኝ እናም ዶክተር እባክህ ሄሉን አድንልኝ እያለ ሲለምነው እንደነበረ ያየነው ጉዳይ ነው።
ታዲያ ሄለን በፈጣሪ ቸርነት እናም ደግሞ በሰዎች እገዛ አሁንም በህይወት እንዳለች እናም እኛም ደስተኞች እንደሆንን የሚታወቅ ጉዳይ ነው። በሌላ በኩል ደግሞ እንግዲህ በተደጋጋሚ ጸብ ውስጥ እየገቡ የሚገኙት ኤዱና ሩታ ናቸው። ሩታ አሁንም በዶክተሩ ጉዳይ መቼም ቢሆን ተስፋ አልቆርጥም ትለናለች። ታዲያ በተደጋጋሚ ኤዱ ወደ ዶክተር ቢሮ እየሄደች ስላስቸገረቻት እኔ እህትሽ አይደለሁም ወይ? ለምንድን ነው በእኔ ላይ እንደዚህ አይነት ጨዋታ የምትጫወቸው? ትላታለች። ታዲያ ኤዶም ዶክተር ቢሮ አይደለም የሚሄደው ጓደኞቼን ለማግኘተው እያለች ብትዋሻትም ነገር ግን ሩታ ጓደኞችሽን ለማግኘት እንዴት ነው ይሄን ያክል አይንሽ ጥግ ድረስ የምትኳኳየው? እባክሽ ኤዱ ዶክተር ጋር ልትሄጂ ከሆነ ንገሪኝ፣ እናም ደግሞ እሱ ቢሮ በተደጋጋሚ እየሄድሽ ስራ እንድታስፈችው አልፈልግም ትላት ነበረ። ታዲያ አይ እሱ ጋር አይደለም ያለችዋ ኤዱ አሁን ላይ እየተሯሯጠች ወደ ዶክተር ቢሮ ሄዳ ትገኝ ነበረ። ዶክተሩም ለምን መጣሽ እያለ ቢጠይቃትም ሰላም ልልክ እና ደግሞ ምን ያክል እንደምትናፍቀኝ ያወክ አልመሰለኝም ላይህ ነው የመጣሁት በማለት ለዶክተሩ አስረድተው እየተጨዋወቱ ቁጭ ብለው ይገኙ ነበረ። በዚህ ሁኔታዋ ዶክተሩ ጋር ትሄዳለች። እኔ አላመንኳትም የምትለዋ ሩታ እየተሯሯጠች እሷም ወደ ዶክተር ቢሮ ሄዳ ትገኝ ነበር። ታዲያ ኤዱና ዶክተር ቁጭ ብለው የሆዳቸውን እያወጉ ስለመሰላት ሩታ እጅግ በጣም ተናደደች። ታዲያ ከዚህ በኋላ አንቺ እህቴ አይደለሽም እንዴት እኔ የምፈልገውን ነገር ሁሉ እየተከተልሽ ታሯሩጭብኛለሽ? ስትልም ነበረ በጣም እንደከፋት እያለቀሰች የምትናገረው። ታዲያ ሩታ ቆይ ዶክተር ኤዱ እኔን ለማናደድ ብላ ነው እንደዚህ የምታደርገው? አንተ ግን ለምን እሷን ትቀበላታለህ? ስትልም ዶክተሩን አያይዛ ጠይቀው ነበር። ዶክተርም እባክሽ ሩታ ተረጋጊ፣ እኔ እኮ ነይ ብያት አይደለም የመጣችው እሷ ዝም ብላ እኔን ለማስቸገር ነው ሲልም ሩታን ለማረጋጋት ቢሞክርም ነገር ግን ተመነጫጭራ ከአጠገቡ ጥላው ሄዳ ትገኝ ነበረ። ሩታ በዚህ ሁኔታዋ እየተሯሯጠች ስትሄድ በድንገት ኩኩሻን አገኘቻት። እናም ኩኩሻ ሻኪራዬ ምን ሆንሽ ነው እንደዚህ የምታነቢና የምታለቅሽው? ስትልም ጠይቃት ነበረ። ሩታም ይህ ዶክተርና ኤዱ እኔን ለማበሳጨት አብረው ሆነው አገኘኋቸው ስትልም ለኩኩሻ እያንዳንዱ ነገር ነገረቻት። ኩኩሻም ሻኪራዬ አይዞሽ፣ በጭራሽ ዶክተር አንቺን ለማበሳጨት ብሎ ምንም አያደርግም፣ ዶክተር ደግሞ አንቺን እንደሚወድሽ በግልጽ ያስታውቃል ስትልም አጽናንታት ትገኝ ነበረ። በሌላ በኩል ደግሞ ፍለጋዋን እየቀጠለች የምትገኘዋ ኩኩሻ ናት። ኩኩሻ እንግዲህ ዳይመንድን አጥብቃ እየፈለገችው ትገኛለች። ለምን ከአይኔ ይጠፋል የምትለዋ ኩኩሻ በተደጋጋሚ የዳይመንድ ስልክ ላይ እየደወለች ለማግኘት ብትሞክርም በጭራሽ አልተሳካላትም። ታዲያ በመጨረሻም ዳይመንድ ስልኮን አንስቶ ቆይ ምንድን ነው የምትይኝ? ስራ ይዣለሁ፣ ስፈልግ እኔ ራሴ እደውልልሻለሁ፣ በድጋሚ ስልክ ላይ እንዳትደውይ ሲልም አስቀይሟት ይገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።